ሰላም የቻናላችን ተከታታዮች እንደምን አላችሁ? ኮት ስፖርቶች ነን የሰዓቱን መረጃ ይዘን መተናል። ዛሬ ኢትዮጵያ እንግዲህ ሁለተኛውን ወርቅ ማግኘት ይችላለች በልጆቿ ማለት ነው። በቻይና ናንጂንግ እየተካሄደ ያለው 20ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና ዛሬ ፍጻሜውን ያገኛል። የፍጻሜው ውድድር ነው የተከናወነ ያለው። በመጨረሻው ቀን ውሎ ኢትዮጵያ ሜዳሊያ ሰንጠረዥ ውስጥ ዳግም የገባችበትን ውድድሮች አከናውናለች። ከዚህ በፊት በአትሌት ፍሬወይኒ ኃይሉ ወርቅ በአትሌት በሪው አረጋይ ብር ማግኘታችን ይታወሳል። ዛሬ ደግሞ ኢትዮጵያ ልዑክ ዛሬም ተጨማሪ ሜዳሊያ ማስገኘት ችሏል። አትሌት ጉዳፍ ጸጋይ በአስደናቂ ብቃት ከመጀመሪያው ዙር ጀምሮ የመራች ቆይታ ያሸነፈችበትን ውድድር አከናውናለች። 3 ደቂቃ ከ54 ሰከንድ ከ86 ማይክሮ ሰከንድ የውድድሩን ሪካርድ ጭምር በመስበር አሸንፋለች። ሌላዋ ኢትዮጵያዊ አትሌት ድርቤ ወልተጂ 3 ደቂቃ ከ59 ሰከንድ ከ30 ማይክሮ ሰከንድ በሆነ ሰዓት ሁለተኛ በመውጣት እንግዲህ ኢትዮጵያ ዛሬም አንድ ወርቅ አንድ ብር ሜዳሊያ በማግኘት አጠናቃለች ማለት ነው። በ800 ሜትር ፍጻሜም ባለፈው ዓመት አሸናፊ የነበረችው ጽጌ ድጉማና ንግስት ጌታቸው ለአሸናፊነት ትንቅንቅ ማድረግ የቻሉ አትሌቶቻችን ናቸው። ስፖርት በትምህርት ቤት የጀመረችው አትሌት ጉዳፍ ጸጋይ በ2005 መጨረሻ በኔዘርላንድስ በተሳተፈችበት የመጀመሪያ ውድድር አንደኛ ሆና በማጠናቀቅ ሪካርድ መስበር ችላለች። በ2013 ማለት ነው በእኛ አቆጣጠር በፈረንሳይ በ1500 ሜትር የቤት ውስጥ ውድድር አዲስ ክብረ ወሰን ማስመዝገብ ችላለች። ጉዳፍ ያለፉት ጥቂት ዓመታት በኢትዮጵያ አትሌቲክስ ትልቅ ስኬቶችን ማስመዝገብ የቻለችና ስሟን በትልቅ የሚነሳ አትሌታችን ናት። ስለ ስኬቶቿ ስትናገር 2013 ለኔ ጥሩ ዓመት ነበር። በዚህ ዓመት ክብረ ወሰን ሰብሬያለሁ። በ3000 ሜትር በዓለም ሁለተኛ ፈጣን ሰዓት አስመዝግቤያለሁ። 2014 ደግሞ በቤት ውስጥ ውድድር በዓለም ሁለተኛ ፈጣን ሰዓት ሩጫለሁ። በ5000 እና 1500 ሁለት ወርቅ ያመጣሁበትና ምርጥ ኢትዮጵያዊ አትሌት ሆኜ የተመረጥኩባቸው ዓመታት ነበሩ ስትል በኩራት ትናገራለች። እንግዲህ አትሌት ጉዳፍ በርካታ ውድድሮችን በማከናወን ስሟን በአትሌቲክስ መድረክ ላይ ማስጠራቷን እንደቀጠለች ነው። አትሌቷ በቤት ውስጥ ሻምፒዮንሺፕ እንግዲህ ከአሁን በፊት በ1500 ሜትር 9ኛ ደረጃን በማግኘት ያገኘችበት ውድድር ማከናወንም የቻለችበት እንደነበር ይታወቃል። በ4 ደቂቃ ከ11 ሰከንድ ከ83 ማይክሮ ሰከንድ ነበር ያን ጊዜ የገባችው። የመጀመሪያ ኢንተርናሽናል ወይም ዓለም አቀፍ ውድድሯን ስታከናውን ነበር ያን ጊዜ በቤት ውስጥ የዓለም ሻምፒዮንሺፕ ልክ በተመሳሳይ እንደዚህ ቻይና ላይ እንደሚደረገው ማለት ነው። ሁለተኛ ደግሞ በዛው ዓመት ላይ 2014 ማለት ነው የዓለም የወጣቶች ሻምፒዮንሺፕ ላይ በአሜሪካ የተካሄደው ማለት ነው ሁለተኛ በመውጣት በ1500 ሜትር ራሷን ያሻሻለች ቆይታለች ማለት ነው። በ2022 በቤት ውስጥ በዚሁ ሻምፒዮንሺፕ ሰርቢያ ቤልግሬድ ላይ በተካሄደው አንደኛ ወጣ አሸንፋለች በ3 ደቂቃ ከ57 ሰከንድ ከ19 ማይክሮ ሰከንድ። ዛሬም እንግዲህ ለሀገሯ ሌላ ወርቅ አስገኝታለች ማለት ነው። በ800 ሜትር ውድድር ደግሞ ንግስት ጌታቸውና ጽጌ ድጉማ ኢትዮጵያን ወክለው ተሰልፈው ነበር። አስደሳች ፍልሚያ ነበር ያደረጉት። ነገር ግን ወደ መጨረሻ አካባቢ ስትጠበቅ የነበረችው ጽጌ ድጉማ ሳይሳካላት ቀርቷል። ያም ሆኖ ንግስት ጌታቸው ብር በማምጣት የኢትዮጵያ ሜዳሊያ ሰንጠረዥ ቁጥሩን ከፍ አድርገዋለች ማለት ነው። ስለዚህ በንግስት ጌታቸው ሌላ ብር አግኝተናል ማለት ነው። ዛሬ 2 ብርና 1 ወርቅ ማግኘት ተችሏል ማለት ነው። እንግዲህ የቻናላችን ተከታታዮች ለዛሬ ያዘጋጀንላችሁ መረጃ ይሄን ይመስል ነበር። ውድድሩም ዛሬ ፍጻሜውን አግኝቷል ማለት ነው። ኢትዮጵያውያንም 2 ወርቅ 3 ብር አግኝተናል ማለት ነው በውድድሩ። መረጃዎቻችን ለሌሎችም እንዲደርሱ ቻናላችንን ሰብስክራይብ ላይክ እያደረጋችሁ አብራችሁን በሌላ መረጃ እንድትሆኑ እንጋብዛለን። በሌላ መረጃ ዳግም እስከምንገናኝ ሰላም።